ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር ዩኒት 14 ሜካናይዝድ ፋርሚንግ የሚለውን ሐሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። እንግዲህ ዩኒታችን ሜካናይዝድ ፋርሚንግ ነው የሚለው ምን ማለት ነው? ሜካናይዝድ ፋርሚንግ ስንል እንግዲህ መጀመሪያ ፋርሚንግ ማለት ምን ማለት ነው ስንል ግብርና ማለት ነው። ይሄ ግብርና ደግሞ ማሽኖችን ተጠቅመን ደግሞ ያ የምንጠቀመው ማሽን የሰው ልጅና ወይም የእንስሳቶችን ጉልበት ሊተካ የሚችል ከሆነ ያንን አይነት ግብርና እንላለን ሜካናይዝድ የሆነ ፋርሚንግ ነው እንላለን ማለት ነው። ሜካናይዝድ ፋርሚንግ ማለት ምን ማለት ነው? እንግዲህ ፋርሚንግ ማለት ግብርና ሲሆን ያ አንድ ግብርናን በምንሰራበት ጊዜ ወይም አንድ ተክልን በምንተክልበት ጊዜ ወይም እንስሳቶችን በምናራባበት ጊዜ ምን ስናደርግ ማሽኖችን ተጠቅመን ያ የምንጠቀመው ማሽን ደግሞ የሰው ልጅንም የእንስሳቶችንም ጉልበታቸውንም ምን ሊያደርግ የሚችል ከሆነ ሊተካ የሚችል ወይም ሊቀንስ የሚችል ከሆነ ያ ምን ይባላል? ሜካናይዝድ ፋርሚንግ ይባላል ማለት ነው። ኦኬ እንግዲህ በዚህ ዩኒት ላይ የተለያዩ የምናያቸው ሴክሽኖች አሉ። ከዛ ደግሞ እነዚህን በተለያዩ ቦታ ላይ ዩኒቱን ከፍለን ካየን በኋላ ደግሞ ዩኒቱን በ14.1 ላይ በ14.2 ላይ በ14.3 ላይ ከፍለን ዩኒቱን ካየን በኋላ ደግሞ ልናውቃቸው የሚገቡ ለርኒንግ አውትካሞች አሉ። ለርኒንግ አውትካሞች ነው ማለት ዩኒቱን ከጨረስን በኋላ ከዚህ ዩኒት ልናውቃቸው የሚገቡ ሐሳቦች ይሄንን ይመስላል። እናንተ ደግሞ ዩኒቱን ከጨረስን በኋላ ደግሞ መታችሁ ራሳችሁን ምን ታደርጋላችሁ? ትገመግማላችሁ ማለት ነው። እንግዲህ በ14.1 ላይ የምናየው ሐሳብ ምን አይነት ነው ስንል ኢንትሮዳክሽን ቱ ሜካናይዝድ ፋርሚንግ ሜካናይዝድ የሆነ ፋርሚንግ ምን አይነት ነው የሚለውን መግቢያ ሐሳቡን እናያለን። ሜካናይዝድ ምን አይነት ግብርና ነው አለን? የሰው ልጅም ወይም የእንስሳቶችን ጉልበት በመተካት የሚሰራው የግብርና ምን ይባላል? ሜካናይዝድ ፋርሚንግ ይባላል ብለናል። 14.2 ላይ ደግሞ የምናየው ታይፕስ ኦፍ ፋርም ቱል እንደ ኢኩዊፕመንት ለግብርና የምንጠቀማቸው መሳሪያዎች አይነታቸው ስንት አይነት መሳሪያዎች አሉ ለግብርና ስራ የምንጠቀማቸው የሚለውን ሐሳብ እናያለን። በ14.3 ላይ ደግሞ ዩዝ ኦፍ ሳም ፋርም ቱል ለግብርና የምንጠቀማቸው ጥቂት የሚባሉ ወይም ብዙ መሳሪያዎች አሉ። የነዛ ጥቅሙ ደግሞ ምንድን ነው? ለግብርና የምንጠቀማቸው መሳሪያዎች የተለያዩ ናቸው ብለናል ከላይ እና ደግሞ እነዚህ የተለያዩ ደግሞ ምን አይነት ጥቅም ይሰጣሉ የሚለውን ሐሳብ በ14.3 ላይ አይተን መጨረሻውን ደግሞ ሪቪው ኤክሰርሳይዝ ሰርተን ወደ ዩኒት 15 እንገባለን ማለት ነው። እንግዲህ በ14.1 ላይ ኢንትሮዳክሽን ቱ ሜካናይዝድ ፋርሚንግ የሚለውን ሐሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ሜካናይዜሽን ኢዝ the use of machinery to replace human or animal labor። ሜካናይዜሽን ማለት ምን ማለት ነው? እንግዲህ የሰው ልጅንም እና የእንስሳቶችን ጉልበት ለመተካት ማሽንን ስንጠቀም ያ ምን ይባላል? ሜካናይዜሽን ይባላል። ያም ደግሞ ለግብርና ብቻ ላይሆን ይችላል። ለተለያየ ስራ ምን ለማድረግ የሰው ልጅ ወይም የእንስሳቶችን ስራ ምን ለማድረግ አሁን ለምሳሌ ፈረስ፣ በቅሎ ከዛ አህያ የተለያዩ ትራንስፖርቴሽን ከግብርና ውጪ ይሰራሉ። የነሱንም ምን ለማድረግ ጉልበታቸውን ለመቀነስ የሰው ልጅ ደግሞ በሸክም የተለያዩ ስራዎች ይሰራል። ያንን ለመቀነስ ከዛ ማሽንን በምንጠቀምበት ጊዜ ምን ይባላል? ያ ሜካናይዜሽን ይባላል። ለግብርና ብቻ ሳይሆን ለማንኛውም ስራ የሰው ልጅንም ከዛ የእንስሳቶችንም ጉልበት ምን ለማድረግ ሪፕሌስ ለማድረግ ወይም ለመተካት ማሽንን ስንጠቀም ሜካናይዜሽን እንላለን። ሜካናይዜሽን ደግሞ በግብርና ውስጥ ኢንቮልቭ ሲያደርግ ወይም በግብርና ውስጥ ሜካናይዜሽን ሲገባ የተለያዩ ቱሎችንና ማሽኖችን እንጠቀማለን። ለምን ዓላማ ነው የምንጠቀመው? ፎር ዋት አግሪካልቸራል ላንድ ዴቨሎፕመንት ለግብርና የሚሆነውን መሬት ምን ለማድረግ ለማሳደግ። ይሄ ማለት ምን ማለት ነው ስንል አሁን ለምሳሌ አንድ መሬት አለ እንበል። ያ መሬት ደግሞ ለግብርና ምቹ አይደለም። ያንን ደግሞ ለግብርና ምቹ ያልሆነውን መሬት ለግብርና በሚመች መልኩ ማሽኖችን በመጠቀም የሰው ልጅ ጉልበትን ቀንሶ የእንስሳቶችን ጉልበት ቀንሶ ያንን መሬት ለግብርና እንዲሆን የምንችለው በምንድን ማለት ነው? በማሽን ነው ማለት ነው። ለዛ ማሽን አግሪካልቸራል ላንድ ዴቨሎፕመንት
እንድናደርግ ይረዳናል። ሌላኛው ደግሞ ክሮፕ ፕሮዳክሽን ሰብልን ለማምረት እና ሃርቨስት ለማድረግ ስንል ወደ ቤት ለመሰብሰብ ራሱ ማሽን በራሱ ጊዜ ምን ያደርጋል? ይዘራል። ከዛ በራሱ ጊዜ የሚያስፈልገውን መድኃኒቶችን ይረጫል። ከዛ ደግሞ አረምን ያጠፋል እና ሃርቨስት ያደርጋል። ከዛ ስቶር አድርጎ ወደ ቤት የሚመጣበትን መንገድ ያመቻቻል ወይም ወደ ቤት ይዞ ይመጣል። የምን ፋንታ ላይ ተክቶ በአኒማል ላይ ድሮ ሜካናይዝድ ባልሆነ ጊዜ በምን ወደ ቤት ይጓጓዝ ነበር? በአህያ በፈረስ የሚጓጓዘውን ከዛ ደግሞ በራሱ ሰብስቦ ከዛ ወደ ቤት ይዞ መጥቶ ስቶር ማድረግ ሲችል ከዛ አኒማል ሬሪንግ እንስሳቶችን ለማራባት ምን እንጠቀማለን? አግሪካልቸር ላይ ሜካናይዜሽን እንጠቀማለን። እንስሳቶችን ለማራባት ስንል ምን ለማለት ነው ስንል አሁን ለምሳሌ በቀላል ምሳሌ ለመረዳት ዶሮም አንድ አኒማል ናት እና በ21 ቀን ውስጥ ኢንኩባተር አንድ ማሽን ነው። በኢንኩባተር ውስጥ ምን በማድረግ በማሞቅ ከዛ ማራባት እንችላለን። እና ፕሮሰሲንግ ኦፍ ፕሮዳክት አት ፋርም ጌት እና አሁን ለምሳሌ ይሄ ፕሮሰሲንግ ኦፍ ፕሮዳክት አት ፋርም ጌት ስንል ምን ማለታችን ነው ስንል አሁን ለምሳሌ ከላም ወተት ካወጣን በኋላ ወይም ካለብን በኋላ ወተቱ እንዳይበላሽ ከዛ የምናደርጋቸው ማሽኖች አሉ። እነዛን ፕሮሰስ ለማድረግ ከዛ ደግሞ ፕሮዳክቱን ሳይበላሽ ለማስቀመጥ አንድ ግብርና ምን መሆን አለበት? ሜካናይዝድ መሆን አለበት። እናም ደግሞ የተለያዩ ቱሎችና ማሽኖችን እንጠቀማለን ለዚህ ማለት ነው። በአጠቃላይ ሐሳቡን ለመረዳት ሜካናይዜሽን በግብርና ውስጥ ኢንቮልቭ ሲያደርግ የተለያዩ ቱሎችና የተለያዩ ማሽኖችን ይጠቀማል። ያም ደግሞ ለግብርና የሚሆነውን መሬት ለማሳደግ የተለያዩ ሰብሎችን ለማሳደግ እና ደግሞ ሃርቨስት ለማድረግ ወይም ለመሰብሰብ ከዛ ስቶር ለማድረግ አኒማልን ለማራባትና የተመረተውን ምርቱን ደግሞ ፕሮሰስ ለማድረግ ሳይበላሽ እንዲቆይ ለማድረግም ሜካናይዝድ የሆነ አግሪካልቸር በጣም ይሄ የሱ ዩዝ ነው ማለት ነው። ወይም በአግሪካልቸር ውስጥ ሜካናይዜሽን ሲገባ እነዚህ የሚሰጡት ጥቅሞች ናቸው ማለት ነው። ሜካናይዝድ አግሪካልቸር is need to replace the use of simple farm tool or crude implement in the agriculture። እዚህ ጋር ምንድነው የምለው? ሜካናይዝድ የሆነ አግሪካልቸር የሚያስፈልገው ለምንድነው ሲልን ሲምፕል የሆነ ፋርም ቱል እና ክሩድ የሆነ ኢምፕሊመንትን አግሪካልቸር ላይ ያለውን ሪፕሌስ ለማድረግ ነው። ሲምፕል የሆነ ፋርም ቱል ማለት ነው ለምሳሌ አንድ ሰው 1 ሄክታር መሬት አለ። ይሄንን 1 ሄክታር መሬት በመቆፈሪያ እየቆፈረ ቀኑን ሙሉ ውሎ ሊጨርስ ይችላል። ያ ሲምፕል ፋርም ቱልን በመጠቀም ነው። እና ደግሞ በዚህ ላይ የሚዘራውን የተለያዩ ሰብሎች ሊሆን ይችላል። ያም ደግሞ በቴክኖሎጂ ያልታገዘ ከሆነ ወይም በማሽን ያልታገዘ ከሆነ ከዛ የሱ ፕሮዳክቲቪቲ ምንድነው? ዝቅተኛ ነው። ሜካናይዝድ የሆነ አግሪካልቸር ወይም ማሽንን ተጠቅመን የምንሰራው ግብርና የሚያስፈልግልን ደግሞ ምን ለማድረግ ነው? ሲምፕል የሆነ ፋርም ቱሉን አሁን ለምሳሌ ሰውዬ ሲምፕል ፋርም ቱልን ተጠቅሞ ቀኑ ሙሉ በመቆፈሪያ እየቆፈረ ሊጨርስ ይችላል። ነገር ግን ሜካናይዝድ በሆነ አግሪካልቸር በአንድ ሰዓት ላይ ምን ማድረግ ይችላል ማለት ነው? ሰርቶ መጨረስ ይችላል። እና ደግሞ ይሄ ያልተሻሻለው ግብርናን ምን ለማድረግ ለማዘመን ሜካናይዝድ የሆነ አግሪካልቸር ያስፈልጋል ማለት ነው። ሌላኛ ደግሞ ሲምፕል ፋርም ቱል ኦር ክሩድ ኢምፕሊመንት ስሎው ዳውን ፋርሚንግ አክቲቪቲ። አያችሁ ሲምፕል ፋርም ቱሉ አሁን ለምሳሌ የ1 ሄክታር መሬት ቢሆን በዚህ 1 ሄክታር መሬት ላይ ሲምፕል በሆነ ፋርም ቱል ማለትም በዶማ ቀኑ ሙሉ እየቆፈረ ከዋለ ይሄ ሲምፕል ፋርም ቱል ነው ዶማ። ከዛ ደግሞ ያልተሻሻለ ግብርና ከሆነ ወይም እዚህ ላይ የሚተክላቸው ተክሎች ወይም ዘሮች ምን ያልኑ ከሆኑ ምርጥ ዘር ካልሆኑ ከዛ ደግሞ የሱ ፕሮዳክቲቪቲ ምንድነው? ዝቅተኛ ነው። እና ሲምፕል ፋርም ቱል እና ክሩድ የሆነ አግሪካልቸር ፋርሚንግ አክቲቪቲ ምን ያደርጋል? ስሎው ዳውን ያደርጋል። ማለትም ሰውዬ በዚህ ማታ ላይ ሰርቶ ከዛ ወቅቱ ደርሶት ከ4 ወይም ከ6 ወር በኋላ ላይ የሚያገኘው ፕሮዳክቲቪቲ የፋርሚንጉ ምንድነው? ዝቅተኛ ነው። ይሄንን ለመተካት ነው ሜካናይዝድ የሆነ አግሪካልቸር የሚያስፈልገው ማለት ነው። ኒድድ የሆነው እሺ። አድቫንቴጅ ኦፍ ሜካናይዝድ ፋርም ሜካናይዜሽን ግብርናን ማሽንን በመጠቀም በምናርስበት ጊዜ የሚኖሩት የራሱ የሆነ አድቫንቴጅ አለ። ፋርም ሜካናይዜሽን የመጀመሪያ ሴቭ ታይም ጊዜን ይቆጥብልናል። ማለትም አንድ ሰውዬ በዶማ ቀኑን ሙሉ ይሄንን 1 ሄክታር መሬት እየቆፈረ ከዋለ ይሄ
ሰዓትን መግደል ነው። ከዛ አንድ ትራክተር ደግሞ ይዘን ብናመጣ በአንድ ሰዓት ላይ ከጨረሰ ይሄ የማሽኑ ሌላኛው አድቫንቴጅ ነው። ሪዱስ ዘ ዲፊካልቲ ኢን ፋርሚንግ በግብርና ጊዜ ወይም በሚያርስበት ጊዜ የተለያዩ እንቅፋቶች ሊያጋጥሙት ይችላል። ለምሳሌ መዝራት ሊሆን ይችላል፣ ውሃ ማጠጣት ሊሆን ይችላል፣ መሰብሰብ ሊሆን ይችላል። እነዚህ ሁሉ ፋርሚንግ ግብርናን ዲፊካልት የሚያደርጉ ነገሮች ናቸው። ይህንን ሁሉ ግን በማሽን ሲሆን ምን ያደርጋል? ሪዱስ ያደርጋል ማለት ነው። ሪዱስ ያደርጋል። ሌላኛ ደግሞ ሴቭ ላቦር የሰራተኛ አሁን ለምሳሌ እዚህ ጋር 1 ሄክታር መሬት ለአንድ ሰውዬ አረሰ ካልን ለመሰብሰብ ለመዝራት የተለያየ ነገር ለማድረግ በጣም ብዙ ሰራተኛ ነው የሚያስፈልገው። ከዛ ደግሞ በማሽን ሲሆን አንድ ትራክተር ሁሉንም ነገር 100 ሄክታርም 50 ሄክታርም ይሁን የፈለገ ቢሆን ምን ያደርጋል? ብቻውን ይዘራል። በዚህ ጊዜ ላቦር ሴቭ ያደርጋል። ይሄ ሌላኛ አድቫንቴጅ ነው። ከዛ ሪዱስ ፋርም ሄልዚ ሃዛርድ ይሄ ሌላኛው የፋርሙን ሄልዚ ሃዛርድ ምን ያደርጋል? ሪዱስ ያደርጋል። ኢንካሬጅ ላርጅ ስኬል ፋርሚንግ ያችሁ አሁን ለምሳሌ አንድ ሰውዬ በ1 ሄክታር መሬት ሰርቶ ከዛ ሚዘራ ከሆነ ከዚህ በላይ መዝራት ሊከብደው ይችላል። ነገር ግን በሜካናይዝድ ከሆነ እስከ 100 ሄክታር እስከፈለገበት ሄክታር ድረስ ማድረግ ይችላል፣ መስራት ይችላል። ይሄ ሜካናይዝድ ፋርሚንግ በረጅም ወይም በትልቅ ማሳ ላይ መስራት እንድንችል ምን ያደርጋል? ኢንካሬጅ ያደርጋል ወይም ያበረታተናል ማለት ነው። ሌላኛው ደግሞ ሀሳብ ምንድነው ስንል increase on farm output and income ያችሁ increase on farm output and income ኢንፑቱም አውትፑቱም በፋርም ላይ እንዲጨምር ያደርጋል። ማለትም ትንሽ የሚባል አውትፑት አይደለም የሚወጣው፣ በጣም ትልቅ አውትፑት ነው። በዛ ልክም ደግሞ ኢንካሙም በጣም ትልቅ ነው ማለት ነው። ኢንካሬጅ ኮኦፕሬሽን አሞንግ ፋርመር በገበሬዎች መካከል ላይ ያለውን መተሳሰብን ወይም አብሮነትን ምን ያደርጋል? ይጨምራል። ምን ለማድረግ? ማሽንን ለመግዛት አንድ ላይ በሚሆንበት ጊዜ አብሮነታቸውን ምን ያደርጋል ማለት ነው? ያጠነክራል ማለት ነው። ምክንያቱም አንድ ገበሬ ማሽን ለመግዛት በጣም ስለሚከብድ ከሌሎች ጋር ሲሆን አብሮነትን ይጨምራል ማለት ነው። እና ፋርም ሜካናይዜሽን ደግሞ የራሱ የሆነ አሉታዊ ጎን አለው ወይም ዲስአድቫንቴጅ አለው። የመጀመሪያ ማሽን ካን ቢ ኤክስፔንስ ቱ ፐርቼዝ ኦር ሃይ ማሽኑ ለመግዛትም ለመከራየትም በጣም ውድ ይሆናል። ይሄ ምንድነው? ዲስአድቫንቴጅ ነው። ማሽነሪ ድራይቭ ባይ ፎሲል ፉል ኬዝ ኢንቫይሮንመንታል ፖሊሽን እንግዲህ ማሽኑ ስራውን የሚሰራው በምንድነው? ነዳጅ ያስፈልጋል። በዛ ጊዜ ደግሞ ኢንቫይሮንመንትን ምን ያደርጋል ማለት ነው? ይበክላል። ይሄ ሁለተኛ ዲስአድቫንቴጅ ነው። ሶስተኛ ትራፊኪንግ ባይ ዘ ታየር ኦፍ ዘ ሄቪ ፋርም ማሽነሪ ኬዝ ሶይል ኮምፓክሽን ኤንድ ፑር ሩት ግሮዝ እንግዲህ በጣም ይሄ ትራክተር ወይም ለግብርና የምንጠቀማቸው መኪናዎች በጣም ምንድናቸው? በጣም ሄቪ የሆነ በጣም ትልቅ የሆነ ጎማ ነው ያላቸው። ምን ለማድረግ? እንዳይሰምጡ ከማድረግ ስለሚሰራ በጣም ትልቅ ጎማ ነው ያላቸው። ከዛ ደግሞ እነዚህ አንዴ ካለፉበት ቦታ መሬትን በጣም ለምሳሌ የግብርና ቢሆን ከዚህ ቦታ ትራክተር ቢያልፍ ይሄንን ቦታ ዝቅ ወደ ታች ያደርገዋል። ከዛ ደግሞ እዚህ ቦታ ላይ የሚወጣውን ሮቶችንም እንዳይወጡ ያደርጋል ማለት ነው። ይሄ ሁለተኛ እና ሶስተኛ ዲስአድቫንቴጅ ነው ማለት ነው። ሌላኛ ደግሞ ሜካናይዜሽን ሜይ ሃምበር ዘ ዌል ስታብሊሽ ሶሻል ካፒታል ፋርመር ላይክ ደቦ ኦር ጉዛ እንግዲህ ሌላኛው ዲስአድቫንቴጅ ምንድነው ስንል ማህበረሰቡ በደቦ ወይም በጉዛ ነበር ምን የሚያደርጉት። አሁን ለምሳሌ አንድ ፋርመር ቢኖር ከዛ ደግሞ ሰብሎች የሚሰበስብበት ወቅት ቢደርስ ሰዎችን ተጠራርቶ ነው ምን የሚያደርገው? የሚሰበስበው። ይሄንን አብሮነትን ወይም ስታብሊሽ ያደርጉ ሶሻል ካፒታልን ምን ያደርጋል? መሰናክል ውስጥ ወይም አደጋ ላይ ጥለዋል ማለት። ምክንያቱም በራሱ ጊዜ አንድ ትራክተር የሚያስፈልገውን ሁሉ ስራ ስለሚሰራ በዚህ ጊዜ መዝራትም መሰብሰብን ማስገባትም ከዛ ደግሞ ዊኖዊንግ ማድረግም ሁሉንም አንድ ስራ አንድ ላይ ስራውን ስለሚሰራ ሰዎች ላያስፈልጉ ስለሚችሉ እነዚህ ደግሞ በማህበረሰብ ውስጥ የነበሩትን አብሮነትን የሚያጠነክሩ ነገሮችንም በሌላ መልኩ አፌክት ያደርጋል። ይሄ ዲስአድቫንቴጅ ነው ማለት ነው። ፋርም ሜካናይዜሽን ሪዱስ ዘ አማውንት ኦፍ ማኑዋል ፋርም ወርክ አቬላብል ፎር ወርክ ከዛ የሰው ኃይልን ይቀንሳል። ይሄ ደግሞ ሰው ስራ አጥ እንዲሆን ያደርጋል ማለት ነው። አማውንት ኦፍ ማኑዋል ፋርም ወርክ አቬላብል ፎር ወርክ ከዛ ስራን የሚፈልጉ ሰዎች ከዛ ግን በማሽን ሁሉም ስራ ስለሚሰራ ላገኙ ይችላሉ። ይሄ ዲስአድቫንቴጅ ነው።
farm mechanization require continuous supply of energy from the fuel and electricity ሌላኛው ይሄ ፋርም ሜካናይዜሽን ከሆነ በኋላ በቀጣይነት ያለውን የነዳጅና የኤሌክትሪክ አቅርቦት ስለሚፈልግ እነዚህ ገጠር ላይ ደግሞ ምንድናቸው ማለት ነው አስቸጋሪ ናቸው። ሌላኛ ደግሞ the level of mechanization የራሱ የሆነ ምን አለው ደረጃ አለው። ሜካናይዜሽን ይሄ የራሱ የሆነ ደረጃ አለው ስንል ምን ማለታችን ነው ስንል by the way ሜካናይዜሽን ማለት ምን ማለት ነው? ማንኛውም ማሽን መጠቀም ያም ደግሞ የሰው ልጅን ጉልበትንና የእንስሳቶችን ጉልበትን ሊቀንስ የሚችል ቀንሶ ብቻ ሳይሆን ሊተካ የሚችል ማንኛውም ማሽን ስንጠቀም ሜካናይዜሽን ብለናል። በድሮ ጊዜ ወይም የጥንት ሰዎች መጀመሪያ ምን ሰሩ? ዶማውን ሰሩ። ከዛ ደግሞ ከዶማ በኋላ ደግሞ አኒማሎችን ማራባት ከጀመሩ በኋላ ደግሞ ለግብርና የሚውሉትን አኒማሎችን መጠቀም ጀመሩ። ይሄ ምንድነው? የመጀመሪያ ምን ነበር? የሰው ልጅ ነበር። ከዛ ሁለተኛ ደግሞ ምን ነበር? ከዛ አኒማሎችን መጠቀም ነው። ከዛስ አኒማልም ደግሞ ኦኬ ትንሽ ሾርቴጅ አለበት ተብሎ ወዴት ገባ? ወደ ማሽን ወደ ቴክኖሎጂ ሲገባ ይሄ የመጀመሪያ ሌቨል ነው። የሰው ልጅ በራሱ እየሰራ የነበረበት ከዛ አኒማሎችን ተክቶ የሚሰራበት መጨረሻ ደግሞ በማሽን የሚሰራበት ነው ማለት ነው። እነዚህ ሶስት ሌቨሎች ነው የምናያቸው። ሜካናይዜሽን in area is categorized into 3 level ሜካናይዜሽን እንግዲህ በየትኛውም ኤሪያ ላይ በግብርና ብቻም ሳይሆን በየትኛውም ኤሪያ ላይ በሶስት ደረጃ ከፍለን እናያለን። የመጀመሪያ ላው እና ፌር እና ሃይ ነው። ላው የምንለው ላው ኦፍ ሜካናይዜሽን የሰው ልጅን ኃይልን የሚጠቀም ከ33 እስከ 38% የሚይዝ ሲሆን ፌር ወይም ሚድል የምንለው ደግሞ ሌቨል ኦፍ ሜካናይዜሽን እንስሳቶችን የሚጠቀም ከ34 እስከ 66% የሚሆን ሃይ ሌቨል የምንለው ደግሞ ሜካኒካል ፓወርን የሚጠቀም ከ67 እስከ 100% ድረስ ማለት ነው። The three main power source involved level of mechanization are human, animal and mechanical. እነዚህ main power sourceዎቹ በሜካናይዜሽን ላይ ኢንቮልቭ የሚያደርጉት ምንድናቸው? የመጀመሪያ የሰው ልጅ አኒማል እና ሜካኒካል ናቸው ማለት ነው። ሜካኒካል ናቸው። እሺ እንግዲህ ለዛሬ የነበረን ክላሳችን ይሄንን ይመስል ነበር። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። ስንንጂ አላዳ ነጋት ትራ